አረኒ ሰራቷን ምን ማታንቃሻል ወይ ለበናስ ቼክ ያረጋግጥሽ አይደለም ማን አክብሯት ነው ማን እንትነቀ ወንድ እሱ ነው ይጫወት አንተ ወንድ የተጫወትክ ነው የተጫወትክ ነው እዚህ ሀገር እንደዚህ ሰዓት መንገድ ላይ ነገዛሽው ቤንቴን ማለት እንደዚህ በልጅነታችን ማለት ነው። ስማኝ እንደዚህ ተደርጎ ኧረ ይሄ የሚበራው ጌም እኔ እገዛልሃለሁ። አልገባንም። አይ ሄርሚ ምናልባት ስለዚህ ሰዓት ላስረዳቸው እንዴ? እናስረዳቸው እንዴ? እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው። ሁሌም ባየሁት እንደማመሰግናት ፋሚሊ ይሄንን ሰዓት ባየሁት እኛ ወርቅ አልብሰን ምን ብለን አውሮፓ እንወስዳለን በ3 ቀን አንድራቅምቦሽን በየቦታው አይኔ ነው አይኔ ይበል አንቺ ሌብነት አለበት ነገመር ሌብነት አለበት። ኧረ ይሄ መተተኛ ነው መሰለኝ። አይ ግን ያዘው በቃ ልንገርሽ ልጁ ምን አለ መሰለኝ ይቅርብኝ ነገር አድርጎት ይሆናል። ነክቶታል እኮ ምን ሆነ ነው ነክቶታል እኮ አንቺ ግን ከዚህ ጋር እንሽሽ ጋይስ ለምን ጫት ይመስለውና ደግሞ እዚህ ጋር ጣጣ እያለ ይገኝብናል። አንተ ይቀጣናሽ ይሄ ኖርማል የኢትዮጵያ ነው። ዚስ የኢትዮጵያ አሁን እንደዚህ አይነት ወሬ ማውራት ምን አስፈልገ ምን እንደው ያውቃለህ። ስማኝማ እኔ እናንተ አንዴ ረመድ ብለን ግርማ ሞገሳችን እናሳያቸው። አንዴ ተመልከቱ። ወንድ ማለት እንዲህ ነው፣ ሴት ማለት እንዲህ ነው። እንዴት እንደምናምር የኔ ግርማ ሞገስ ወንድ እናንተ መመልከት ትችላላችሁ። እነሱ ግን እንደዛ መራመድ አይችልም። ሩታ ራሱ በቁመት ታልተዋለች። አንተ ስላልከኝ እንደዚህ ሜዳ የምር ሄድሽ ገረፊት አንተ ስላልከኝ ሱሪ ወልቅበታል አይደለም እኮ እኛ ጋር ሊደርስ ሲል አረጋው ማለት እንዲህ ነው ያለው አይደለም። ሁለቱ አብረው ቢሄዱ ሁለት ሞዴሊንግ ሴት ነው የሚመስሉትና ኖርማል እየተደማመጣችሁ እኛ እየተደማመጣን ነው። እሺ ነገራችሁ ላይ ለምን አትሞክሩ? ነገር አወራችሁ የርግጥ ሳቅ ነው መሰለኝ። በጣም አስባችሁበት ምናምን ይመጣል። በጣም ስራዬ ብላችሁ ራስ መምጣት በጣም ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፔሪያንሱ ቤቴ ፎጣ አለ፣ ብርድ ልብስ አያርግ ታጥቦ አለ። አይ ድረስ እንኳን ቢጨምቀው ለሌላ ጊዜ ልንገርህ ማትደግማቸውን ነገሮች ልንገርህ። ለሌላ ጊዜ ማትደግማቸውን ነገሮች ልንገርህ። እያዳመጥኩ ነበር እስካሁን። ሩታ ይለቀናችሁ ሌላ ቦታ ምንድን ነው የሚባለው? ማስቲካ ሌላ ለቀናችሁ ሌላ ቦታ እንሂድ። ቤቱ ሊወስዳት እኮ ነው። ምንም የት የሚያውቀው ቦታ እንኳን ይሄዳል። እኔ ቤት ነው በቃ ሌላ ወጣ ስትል ካፌ አለ። እሺ ቤቱ በጣም ነው የሚያምረው። ሻይ ቡና የሚባል ነገር አለ። ፎቶዎቹ እንዳለ ወርደዋል። ከስልጣን ላይ ያወረድከኝ እኮ ነው የሚመስለው። ፎቶ ከግድግዳው ነው የወረደው ወንድሜ። ደህና ያልኩህ ልጅ ነኝ። ወይኔ አሳዘነኝ። አስከፋ ግን የፀጉር ሙሉ ነበር ማከፍላቸው ያስጨነቀ። አይ ለማንኛውም እኛ እንደዚህ አይነት ሰዎች አይደለም። ብራዘር ስማኝ ችግር የለውም። አውሮፓውም ይሁን የትም ይሁን ከቻልክ ውሰድና አሳይ። አሁን አብርሃም ማለት ነው ሩታን ለማናደድ ነው መጣኩ። አንተ እግዚአብሔርን አብርሃም ምክንያቱም አንተ ህፃን ነህ፣ እውነት ህፃን። ምክንያቱም አንተ ወንድ ልጅ አነ ሴት ልጅ እንደዚህ ብታደርግ ወንድ ልጅ ደግሞ እንደ ወንድነቱ መገኘት ያለበት ቦታ አለ። ራሱን ማስከበር አለ፣ ነገሩን ማስቆም አቅም አለ ምና አንተ ግን እንደገና ወርደ እንደ ሴት ኝኝኝኝ ከሴቶች ጋር ገና ሴት ይዜን ለማስቀናት ከዚህ በፊት ማደረክ ነገር ነው። ልጅቷ ቼክ ማታደርግ ሲቀጥል ደግሞ ሩታ ከአንተ ህይወት ወጣች ተፋታን ብላ ሄድልኝ ብላለች። አንተ ለምንድን ነው በሱ ህይወት ማትወጣ? አብርሃም ሩታ ማልቀቅ አይፈልግም እኮ ያቺን
እውነት ሩታ ምን አለች? ባጣ ቆያለች። እውነት ባጣ ቆይነሽ ሄርሜላ ይሄን እንዳረሽ። ምክንያቱም ከሩታ አለ ሩታ አያደምቅም፣ አለ ሩታ አያምርም። ያውቃል፣ ይሄን ጠንቅቆ ስለሚያውቅ ሩታን መልቀቅ አይፈልግም። ስለዚህ አብርሃም ደግሞ ሩታ ላይ ምንም አያወራም። እንዳታወራ ራሱ እሷ ስለምትበልጣላቸው በምላስ እንዳታወራ ራሱ ተመካክሮ ነው በቃ ቶሎ ቶሎ አውሪ ተባብሎ ማለት ነው። ስለዚህ አላብሩም እኮ ሩታና እንትን ማለት ነው። በቃ አንተ ብትሆን እኔ እንዴት እንደምትሆን እሳት ለብሴ እሳት ኩርሴ ተቃጥሌ ልትሞት ልጁ ራሱ ዝም ብሎ እያየቅ ነው። ዝም ብሎ ወንድ ማለት እንደዚህ ሰካን ብሎ ማየት ነገሮቹን ከዛ በኋላ በቃ ከመጡበት ጀነን ብሎ ድርግም የሚያደርግ ወንድ ነው እንጂ ዝም ብሎ አንተ እንደ ወንድ ራስክ እንደ ወንድ ሆነ ከታቅም እኔ እዚህ ጋር የሚያውቀው እንደ ወንድ ማለት ነው። አብርሃም ነገ ትልቅ ድርጅት ቢከፍት እኔ እንትን መስራት አይችልም የሚለው ለዚህ ነው ማለት ነው። ምክንያቱም ወንድ ልጅ ወንድ መሆን አለበት። ወንድ ልጅ ማለት ነው ወንድ በቃ አንተ ሁል ጊዜ እንደ ሴት ከዚህ በፊትም አደረክ ይሄን ነገር ኢሳቅና እንትን ጠርተክ ማለት ነው። ኢሳቅና ሩታን ጠርተክ እንደዚህ ከፍቅር ጋር አደረክ።